ወደ ኋላ ተመልሼ ባስተካክለው እምትለው ነገር የጊዜ አጠቃቀም 5-6 ዓመት ሊሆን ይችላል። አንድ ሰው ወደ ህይወቴ መጣ። ይሄ ሰው ላይፍ ኮች ነው እና ላይፍ ኮች የህይወት አማካሪ ነው። ኤግዜኪቲቭ ላይፍ ኮች ነው እና ይሄ ኤግዜኪቲቭ ላይፍ ኮች ወደ ህይወቴ ከመጣ አሜሪካዊ ነው እና አራታችንን ነበረ ኮች የሚያደርገው እኛ መስሪያ ቤት። ኮች ከማድረጌ በፊት ህይወትን መገምገም አለብን አለ። መጀመሪያ ህይወት ልክ እንደ ሐኪም ቤት ስትሄድ ህይወትን መመርመር አለበት። ስለዚህ 8 የህይወቴን ገጽታ መመርመር ጀመረ። አንደኛ ሪሌሽንሺፕ with God, with family፣ ሁለተኛ ፋይናንስ፣ ሶስተኛ ታይም ማኔጅመንት፣ ጤና፣ አካል እያለ ህይወቴን መገምገም ጀመረ። 8ቱን አስፔክት ከገመገመ በኋላ ውጤቱን አስቀመጠልኝ። ችግር ላይ ነህ አለኝ። ህይወትን በባላንስ በጥበብ በጊዜ አጠቃቀም በትክክል እየመራኸው አይደለም፣ ህይወት ችግር ላይ ነው አለኝ። ስለዚህ አንድ ጥያቄ ማስተካከል ትፈልጋለህ ወይ አለኝ። አዎ ማስተካከል እፈልጋለሁ። ፈርም አለኝ። ፈረምኩ። ከፈረምኩ በኋላ ማስተካከል የምትፈልገውን የህይወት ገጽታዎች እንዴት ማስተካከል እንደምትፈልግ፣ ገንዘብህን ዛሬ ካለበት የት ማድረስ ትፈልጋለህ፣ ጤናህን ዛሬ ካለበት እንዴት ማሻሻል ትፈልጋለህ፣ ጊዜ አጠቃቀምን አሁን ካለበት እንዴት ማሻሻል ትፈልጋለህ፣ የሥራህን ራዕይን ማሳካት እያለ 8ቱንም የህይወቴን ገጽታ ጎል ወይም ኦብጀክቲቭ እንዳስቀምጥ አደረገ። እነሱን አስቀመጥኳቸው። እነዚህ እዛ መድረስ ትፈልጋለህ? አዎ። አሁን ፈርምና ስጠኝ። ፈርም የሰጠሁት። ያን ካደረግኩ በኋላ አሁን ያለኸው እዚህ ነህ። አንተ መድረስ የምትፈልገው እዛ ነው። ከዚህ ተነስተህ እዛ እንዴት እንደምትደርስ ደግሞ ፕላንህን ጻፍ አለ። ለ8ቱም ቁጭ ብዬ 3 ቀን ከከተማ ወጥቼ ሆቴል ዘግቼ ለብቻዬ ጽፌ ጨርሼ አመጣሁት። ይህም መንገድ መሄድ ነው የምትፈልገው? አዎ። ያንተ ነው? አዎ። ፈርምና ስጠኝ። ፈርም የሰጠሁት። እንግዲህ ለሚቀጥለው 1 ዓመት በየሳምንቱ ደውልልሃለሁ። በዚህ ፕላን ህይወትን እየመራህ መሆንህን ኮች አደርጋለሁ፣ ሱፐርቫይዝ አደርጋለሁ። ከዛ ህይወትን እንቀይራለን አለ። ዴኒስ ብሌቨንስ ይባላል። ዴኒስ ብሌቨንስ ስልኩን እዚህ ላይ ሳይ መጥላት ጀመርኩ። ምክንያቱም ራሴ በጻፍኩት ፕላን፣ ራሴ ባቀድኩት እቅድ፣ ራሴ ባስቀመጥኩት ጎል መፈጸሙን ጠላሁት። ምክንያቱም አካውንታቢሊቲ ከባድ እንደሆነ እና ከዛ በፊት ለካ ብዙ አባክኛለሁ። ለካ እኔ ብዙ የተሳካልኝ የመሰለኝ ብዙ አልተሳካልኝ። ማንኛውም ሰው ለካ ህይወቱ ቢፈተሽ we are in the red either በሪሌሽንሺፕ ኦር በገንዘብ ኦር በጤና ኦር በአመጋገብ ኦር በጊዜ አጠቃቀም ወይም በሰዎችን ባለን ግንኙነት ወይም በራዕይ ህይወትን በቅድ መምራት፣ በዛ ዙሪያ ሁሉ ህይወታችን ዴንጀር ውስጥ ነው። ያንን መቀየር ያንን ተመልሼ ዴኒስ ብሌቨንስን ካገኘሁት በኋላ የዛሬ 20 ዓመት ባገኘው ኖሮ አሁን ከደረስኩበት ሻል ወዳለ ደርስ ነበረ አልኩ። ግን አሁንም ራሱ እሱን ካገኘው በኋላ በህይወቴ ውስጥ የመጣውን ጥቅም ሳየው በጣም ደስ ይለኛል። ይሄን ነው ባስተካክለው የምለው። አይጸጽተኝም። ብዙ ተጠቅሜበታለሁ። አመሰግነዋለሁ።